አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እስከ ውሎ ማምሻ እንዴት ነበር? የረመዳን ጾም እንዴት ይዟችኋል? ስራ፣ ጥግረራ፣ ሁሉ ነገር ሰላም፣ ሁሉ መልካም? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። እንዴት ናችሁ? ዛሬ ደግሞ ሩታና ኢሳም አዲስ ነገር መጥተውልናል፣ ከች ብለዋል። በመጀመሪያ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ ውዶቼ፣ ማሮቼ፣ ፍቅሮቼ እንድታበረታቱኝ በትህትና ጠይቃቸዋለሁ። እና ሩታና ኢሳም አዲስ ነገር መጥተዋል፣ ፏፈሽ ብለዋል። ያው የተዝናኑ ነው ይዘዋል መዝናናት። ማሻላ ተባረከላ። ሰርፕራይዝ አለህ እያለችው እሱም ሰርፕራይዝ አለ እያላት ነው። እንግዲህ ሰርፕራይዙ የሱ አናቅም፣ ምን እንደሆነ አላቅም። እሷ ግን ቻናል ከፍታ ሰርፕራይዝ አድርገዋለች። እሱ አላወቀም ነበር፣ ቻናሉ የሱ መሆኑን አላወቀም። ብቻ ያው እንትን ቤተሰቦቿ ክፈት ለምን ቻናል አትከፍት ምናምን እያሉ ነበር። የሩታ ቤተሰቦች በጣም ደግ ቅን ናቸው። በጣም በጣም ጥሩ ቤተሰቦች አሉሽ። በጣም በጣም ማሻላ በጣም ይወዱሻል። በጣም ጥሩና ደግ ቅን ቤተሰቦች አሉሽ ሲላት ነበር። እና እኔንም በውስጥ መስመር እያናገሩኝ ነበር። ለምን ቻናል ለራስህ አትከፍትም? ለምን አናበረታታህም? ለምን እንዲህ አታደርግም? ምናምን ሰፖርት እናደርጋለን ምናምን እያሉት ነበር። ግን ያው ሩታ ቆንጂት ማሻላ እንደዚህ ነው። ጓደኛ ማለት ይሄ ነው። በጣም ቅን ሰው ነሽ ሩታ። በጣም ቅንነትሽን ቀጥይበት። እና ምንድን ነው ያው ቻናል ከፍታ ሰርፕራይዝ አድርገዋል። የሱ አላወቀም፣ ሰርፕራይዙ የሱ መሆኑን አላወቀም። ቻናሉ የሱ መሆኑን የሷን የመሰለው እንካ እስኪ ቤተሰቦችን እስኪ እንካ ሰላም በላቸው ምናምን። በጣም ትንሽ አይናፋርነት እንትን ይለዋል አለ ሸክሉ። እንደዛ ነገር ነው። ያው ቲክታክ ላይ አይናፋር አይደለም፣ ዩቱብ ላይ ነው እንጂ እኮ አይናፋርነቱ ቲክታክ ላይ አይን አውጣ ነው ብላለች። እሱ ደግሞ ቲክታክ ላይ ብዙም ዩቱብ ላይ ብዙም እንትን አልልም፣ አልሳፈጥም አለ። ቲክታክ ላይ ነው እንጂ ብዙ ጊዜ የምገባው ዩቱብ ላይ ብዙም አይደለሁም፣ መሳተፉ ላይ የለሁበትም ምናምን ቻናል ስለሌለኝ አለ። እና ከአሁን በኋላ ግን ያው አይን አውጣ ሆናለሁ ብሏል፣ ዩቱብ ላይ ማለት ነው። ያው በድጋሚ ማን ነው የኢሳ ቤተሰቦች እንደምን አላችሁ ብሎ በድጋሚ ሰላምታውን አቅርቧል። እና ደስ ሲል ነበር ውሏቸው። የሆነ ቦታ ምንሄድ አለችው ሊዝናኑ። ብቻ ቦታው በጣም ደስ ይላል። ይፍታህ ነፍስ በጣም ነው ደስ የሚለው ቦታው። እና ሸራተን ምናምን ስትለው ወይ ልትገዥልኝ ነው ማለት ነው? እኔ ነው ማምለጥ አለችው። እሷም እንዴት በምን አቅሜ ነው ሸራተን እገዛለሁ ብላ ስትለው አይ ዋናው እኮ ሀሳቡ ማሰቡ ብቻ ነው። እና ያ መቼም አላህ ነው ሁሉን ነገር እንትን የሚልልን ኢንሻአላህ ብሎ ነው እንትን ማለት ፈጣሪ ያውቃል አለችው እሷም። እና ለማንኛውም ያው ወደ ሸራተው ጉዞ ላይ ነበሩ። በጣም ደስ ይላል ቦታው፣ ያሉበት ቦታ በጣም አሪፍ ነው። በጣም በጣም ይፍታህ ነፍስ አረንጓዴ ነው ምናምን በቃ ደስ ይላል። እና እንደዛ አድርጋ ሰርፕራይዝ አደረገችው በቻናሉ። ቢያንስ እስኪ 30,000 ምናምን አስገቡት። ይሄ ነው መተጋገዝ ማለት። እኔ እንጃ ምን እንደምል አላውቅም። በቃ ወላሂ በጣም ደስ የሚሉ ቡታጅራዎች በቃ በዚህ ነው በቃ ይገዳደፋሉ እርስ በርሳቸው። ወላሂ እርስ በርሳቸው ነው አሁን የተዳደጉት ሁላቸውም። የትም ቢቀሰቀሰቻቸው ከዛ በኋላ እርስ በርሳቸው አሁን ኢሳን አስገባቸው አይደለ? ኢሳ ነገ 100,000 ይገባል፣ ነገ ወዲያ እንደዛ ብሎ 200,000 ይገባል። ከዛ በኋላ ደግሞ አንዱን ያስገባሉ ደግሞ። ወላሂ እንደዛ እያሉ ነው የተዳደጉት። ግን እኛ እዚህ ላይ ምን አለ እኔ እንጃ። የኛ ግን ማባሪፍ እካሌ ልታድግ ወይ ታባቷንስ ለምን ታድጋለች?
ለምን የእሷ ማሸር ሆኖ ለምን አላደርግም? ለምን የእሷ ይታይላታል? ለምን እሷ ታድጋለች? ወላሂ ላዚም እስኪ ይህን አናደርግም የሚላለ ላ ሁላችንም እንደዚህ ነው። ግን ቡታጅራዎች እርስ በርሳቸው ነው ተያይዘው የሚያድጉት። ምን ጊዜ ምንድን ናቸው እነሱ ማሻአላ ተባረከላ። የኛ ግን በቃ ቁም ነገር ላይ የለንበትም አበደን ማፊ ቁም ነገር ላይ የለም። ብቻ ሁሉም ለበጎ ነው ኢንሻአላህ። እኛም የእነሱን እንትን ይዘን መከተል አለብን። ያው ጥሩ ጥሩ ነገር ግን አሁን ላይ ደግሞ ምን አለ መሰላችሁ፣ ወላሂ ቁም ነገር ነው የምላችሁ። እኔ አንዳንድ ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ረመዳን እንዴት እንቀበለው እንዴት እንሸኘው፣ ስለ ዘካተል ፊጥር ብዙ ነገሮች ለቅቄያለሁ። ቁም ነገር ላይ አንድ ሰው የሚገኝ የለም፣ ማንም ሰው የሚገኝ የለም ቁም ነገር ላይ። ግን የእንደዚህ አይነቱ ድራማ ላይ ግን ዋው ማሻአላ ዋው ነው። ከእንደዚህ ያለ ድራማ ላይ ሁላችንም ነን የምንሳተፈው ከኔ ጀምሮ ማለት ነው። ግን ቁም ነገር ላይ ማንም እንትን የሚል የለም፣ ማንም የሚሳተፍ የለም። እስኪ እዩብኝ አሁን ቁም ነገር ያለው ቁም ነገር አዘል ያለው እና የዚህ አይነት የነሩታ ድራማ ላይ እስኪ እዩ። ማንኛው ነው እይታ ያለው? እስኪ እይታው የማንኛው ይበልጣል? እኔ እንጃ። ለምን ይህ የሚሆነው ለምንድን ነው? ለምን እንደዛ ይሆናል? ወላሂ ላዚም ቁም ነገር ይዘን ብንቀርብ ለእኛ ለወደፊት ትምህርት ይሆነናል። በቃ ለድናችንም ለአኼራችንም ለሁሉም ለዱንያውም በቃ ለሁሉም ነገር ለእኛ ጥሩ ነገር ነው። በቃ ግን እሳ ድራማ ድራማ ነው። በቃ ድራማ ኸላስ ዱንያ ላይ የሚቀር ነገር ነው። እንደገና ደግሞ አስተማሪ ነገር አለ አይደለ? እኔ እንጃ ብቻ ምን እንደምላችሁ አላውቅም። ወላሂ በጣም ከባድ ነው አሁን ያለንበት። እኔ እንጃ እኔ ለምን ቁም ነገር የምንለቀው ነገር ለምን አይታይም? እኔ በቃ እነዛን በምለቅ ሰዓት አይታይልኝም። ለዛ ነው በእነዚህ የገባሁት በነሩታ የገባሁት። ጭራሽ እይታ የሚባል ለምንድን ነው ቁም ነገር ላይ የማንገኘው እኛ ለምን? ብቻ እኔ እንጃ ከባድ ነው። ግን ሩታ ለኢሳሁን ሰርፕራይዝ ስላደረገችው ደስ ብሎኛል። ሩታዬ የኔ ቆንጆ የኔ ጎበዝ የኔ ጀግና፣ ብዙም የሚወድሽ አለ ብዙም የሚጠላሽ አለ። እኔ ግን ወድጄሻለሁ። አሁን ያው ኢሳ ጋር ያኔ ምንም ነገር የላቸውም፣ ግን ጓደኝነት አለ አይደለ? ሲስተር ብራዘር ናቸው። ግን ደስ ይላል እንደዚህ ስንተባበር፣ ስንተጋገዝ፣ ስንረዳዳ። ወላሂ አሁን እሱ ባላሰበው ነገር ነው ቻናል ከፍታ ማሻአላ አድጓል። ምኔ እንዳደገ አያችሁ አይደለ? ምኔ እንዳደገ ቻናሉ ማሻአላ ተባረከላ። እኛ ግን እኔ እንጃ መቼ ነው የምንማረው? መቼ ነው የምናድገው? መቼ ነው ከስህተታችን የምንማረው? መቼ ነው ለሰው ምቀኝነት ስድና እንትን የምንለው? እኔ እንጃ ብቻ ወላሂ ማባሪፍ ብቻ በጣም ደስ ይላል። ቦታው ያሉበት ቦታ ደግሞ አረንጓዴ ነው። ያው ደስ ይላል በጣም እሱም ደስተኛ ነው። እኔ ግን እንደዚህ አልጠበቅኩም ነበር። ደስ ይላል ብዬ ብቻ አለ አይደለ ዩቱብ ቻናል ስለሌለ ብዙም ቦታ የምሰጠው አልመሰለኝም ነበር። ግን አልሐምዱሊላህ በጣም ነው ደስ ያለህ ምናምን አለችው። በሱ ደግሞ በጣም መብሱጥ ነው ማሻአላ። እኔን ያልመሰለኝም ነበር። በቃ ካሁን በኋላ እንግዲህ በራሴ ቻናል ያው የሩታ ቤተሰቦች አይደለም በራሴ ቻናል መጥቼ ሰላምታዬን አቀርባለሁ ምናምን ብሏል። ማሻአላ ተባረከ። ደስተኛ ነው፣ የተዝናኑ ነው አሁን። ዋው እኔ ግን ሳቂታ ናት፣ ተጫዋች ናት። አብርሽዬ እንግዲህ ጥናቱን ይስጠን፣ ሌላ ምንም አለለም። ግን እኮ ይገርማቸዋል። አብርሽን በጣም ነው የምትወደው፣ በጣም ተወደዋለች። ፍቅር አለባት፣ ተወደዋለች። ግን እልክ ነው በቃ እልክ ነው የያዛት። እሱ እንደዛ ሲያደርግ እሷም እልክ ያዛት፣ በቃ እሱን ለማስቀናት ማለት ነው። ግን በኋላ እንዳትጎጂ ፈራሁልሽ። እሱ አምሮ ይሄድ እንደሆነ ጓዜን ማቄን ጨርቄን ሳይል ውልቅ ብሎ ሄደ እንደሆነ የወይሊክ በኋላ እንዳታለቅሽ ነድማን እንዳትሆኝ ብቻ ወደ ራስሽ ተመለሺ። እስኪ አብርሽና ሩታ አንድ ላይ የሚሆኑበት ቀን ናፈቀን የምትሉ በላይክ በሰብስክራይብ በሸር አሳዩኝ። እና ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ቤተሰብ ሁኑ፣
አመሰግናለሁ። ለሚቀጥለው በሚገባ በጥሩ ሁኔታ ቪዲዮ ይዤ እንደምቀርብ ተስፋ አለኝ። አመሰግናለሁ። መልካም ምሽት